ክብሮምና ሰኒ ፍቅር ጀመሩ። ጽናቴ በጣም ደነገጠች። ኪራ ያየውን ነገር ማመን አቃተው። ክብሮም ለሰኒ ትልቅ ፍቅር እንዳለው ገለጸላት። ሰኒም ፍቅሯን ተቀበለችው። ክብሮም ካየሁሽ ጀምሬ ነው የወደድኩሽ፣ ነገር ግን መናገር ስላልቻልኩ ነው አለች። ጽናት በፍጹም እንደ እህትሽ ተሰብረሽ እንድትቀሪ አልፈልግም። መረጋጋት ነበረብሽ። በእርግጥ ክብሮም በጣም መልካም ሰው ነው፣ ያን ያህል ይጎዳሻል ብዬ አይደለም። ነገር ግን በዚህ ልክ እንዴት ፈጥነሽ ይሄ ልትጀምር ይቻልሽ? እዚህ ርቀትስ ለመሄድ ያስኬደሽ ምን ምክንያት አለ አለቻት። ኪራ በጣም ተናደደ። ምን አንቺ ምን አገባሽ? በእነሱ ፍቅር ምንድነው? አንቺ ምን አግብቶች ነው አንቺም ክብሮምን ተወጀዋለሽ አላት። በዚህ ሁለታቸው ተጣሉ። ሰላም ሰላም ይቻላል ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። ክብሮምና ሰኒ እንግዲህ ሰሞኑን በእያንዳንዱ ነገር እየተነጫጩ ነው ማለት ነው። ሊጋደሉ ደርሰዋል። በትንሹም በትልቁም እየተጣሉ ወደፊት ሊራመዱ አልቻሉም። ክብሮም ለሷ ያለው አክብሮት፣ ፍቅርና እንክብካቤ በጣም ውስጧ ገብቶ ሲጠፋ ለራሱ እንዴት እንደሚደብራትና ነገር ግን ያንን ላለማሳወቅ እህቷን በወንድ ምክንያት ተሰባብራና ተስፋዋን አታ ስለቀረች እንደዛ መሆን ስለማትፈልግ ግብ ግብ እየፈጠረች ነበር። ነገር ግን አልቻለችም። ለትንሽ ጊዜ ከሷ ርቆ ነበርና ክብሮም ሄዳ ጽናት ጋር ሁሉንም ነገር ነገረቻት። ክብሮም ሳጣው በጣም ይጨንቀኛል፣ ሳገኘው ደግሞ በቃ ሂድልኝ እላለሁ። ምን እየያዘኝ እንደሆነ በጭራሽ ሊገባኝ አልቻለም አለቻት። ጽናት አንቺ እኮ ገና ነሽ፣ ገና ተማሪ ነሽ፣ ገና ብዙ ነገር አልጨረሽም። በእርግጥ ክብሮም አንቺን የሚያስከፋና የሚጥልሽ ወይም ብዙ ነገር የሚያደርግሽ አይነት ወጣት አይደለም፣ ጥሩ ልጅ ነው። ነገር ግን እህትሽ በደረሰባት ነገር አንቺ አይምሮሽ አልታደሰም። ካይታሊክስ ማለቴ አይምሮ በሽተኛ ጋር ሂደሽ በጣም ምርመራ አድርገሽ ራስሽን አደሰሽ ራስሽን አዳምጠሽ ከዚያ በኋላ መራመድ አለብሽ እንጂ በችኩል ነገሮች በዚህ መንገድ መሄድ የለባቸውም። ነገ ህይወትሽ ከባድ ስለሚሆን አለቻት። እሷም እሺ አሁን የት እንዳለ ብቻ ንገሪኝ፣ ከሱ ጋር የተወሰነ ጊዜ ማሳለፍ ፈልጋለሁ አለች። የጽናቴና ኪራ ተደግሶ ደል ባለ ሰርግ አባቷ የጽናት አባት ከቀይዋ ኪራ እንዲወስደውና ካልሆነ ግን በጭራሽ ይሄ ሰርግ እንደማይሆንና ጽናትም ወደ አገሯ እንድትመለስ አዘዙ። ጽናት ደግሞ እንዴት ሊሆን ይችላል አባዬ፣ በቃ አንተ እንዳልክ እናደርጋለን፣ ብቻ አንተ አትናደድብኝ የኔ አባት አለችው። እኔ በባህልና በወጌ ምንም አይነት ድርድር አላቅም። በእንደዚህ አይነት ቀልድ አይመቸኝም። ስለዚህ ከቤተሰብ የተመረቀ ስኬታማ ሆኑ፣ ለስኬት ብቁ፣ ውለዱ፣ ክበዱ ተብላችሁ በዘመድ አዝማር ተመርቃችሁ የመሰረታችሁ ትዳር ያማረና የሰመረ ይሆን። ነገር ግን ይሄ ዝም ብሎ ነገር አይመቸኝም አሉ የጽናት አባት። ኪራ ምንም ችግር የለውም እሺ፣ ምንም አያሳስበዎት አላቸው ማለት ነው። ጽናቴ እንግዲህ አባዬ አንተን ስለሰጠኝ በጣም አመሰግናለሁ፣ ሁሉ ያዘዝከኝ ሁሉ አደርጋለሁ ብላ አባቷን አለቻቸው። እንግዲህ ኪራ አባቱን ደውሎ ወደ ቤት እንዲመጣና እንደገና ሽማግሌ ተደግሶ ጽናቴን ከቀይዋ ከአባቷ ቀይ መውሰድ እንደሚፈልግ ነገረው። የኪራም አባት አላንገራገረም። የእናት አደራ እኔ ምስጥ ሆኖ ስለሚበላኝ በእያንዳንዱ ነገር እኔ ከጎንህ አለሁ። ምናልባት ላታቀኝ ትችላለህ፣ ነገር ግን እንድታቀኝ ብዬ ሳይሆን ለኸይር ስራ ነው አለው። ሰኒ አዲሱ ፍቅር ወዳ ወዲህ እያላት ነው። ሳታስበው የገባችበት ወጥመድ፣ እንዲሁም ሳታስበው በቀል የተነሳ የተጀመረ ጓደኝነት የተጀመረ ነገር አሁን ላይ እሷን እያሰቃያት እንደሆነና በቃ ክብሮም እንደሚላት ባቅ ኖሮ ከዚህ በኋላ ፍቅር የሚባለው ወጥመድ ውስጥ መላመድ የሚባለው ወጥመድ ውስጥ ባልገባው ኖሮ ሁሉንም ጥፋተኛዋ እኔ ነኝ ብላ ራሷን መወቀስ ጀመረች። ክብሮም ሰኒን እንደሚያፈቅራትና እንደሚወዳት አብሯት ሁል ጊዜ እንደሚሆን በእያንዳንዱ ነገር ነግሯታል። ነገር ግን
ገና ብዙ ነገር የሚቀረኛለ ብዙ ነገሮችን ማስተካከል አለብኝ የምትልናት። እንደገና ደግሞ አባቷን እንዳለች ቀይህ ላይ ልማር ብላ ሂዳ እንደገና አግብታ ስትመጣ ብለው ያሳቅቁሃል። ስለዚህ ድግሱ ይቅር ብላ ነበረ ማለት ነው ጽናቴ። ኪራም እዚሁ ይደገስ ከተማ ቤት ተከራይተን የእያንዳንዱ ነገር ተዘጋጅቶ እዚሁ ከተማ ቢደገስ የተሻለ ይመስለኛል። በጎረቤትም በሁሉም ነገር እዚሁ ይሻላል አሉ። መሩና ባለቤቷ እጅግ ደስ የሚል ፍቅር ውስጥ ናቸው ያሉት። በጣም የሚያምርና ደስ የሚል የእያንዳንዱ ነገር እየተመካከሩ እንዲሁም ነገሮችን ለማስተካከል እየሞከሩ ያሉ ምርጥ ጥንዶች ናቸው። ሰኒ በምታደርገው ነገርና ሰኒ እየሆነች ባለው ነገር ሁሌ ያወራሉ። እሷንም ለመርዳትና ለማገዝ እንዲሁም በስራዋ ጠንካራ ሴቱና ለስኬታማ ለመሆን እንድትበቃ ማድረግ ነው። በእርግጥ አንድ ወንድ ስለጎዳን፣ ሁለት ወንድ ስለጎዳን፣ ሶስት ወንድም ስለጎዳን እንደገና በመስተመጨረሻ የኛ ህይወት አብቅቷል፣ የሚያፈላጊ የለንም፣ የሚያገባን የለም ብለን እጃችንን አጣጥፈን የምንኖርበት አይደለም ብላ እንግዲህ ህይወትን አስተማሪ ማለት ነው። ጽናት አንተን የመሰለ አባት ስላለኝ በጣም ደስተኛ ነኝ አባዬ። አንተን የመሰለ ብሩህና ደስ የሚል አይምሮ ያለው እንደውም በሰው ሀቅ ላይ የሚጨነቅ አባት ስላለኝ በጣም ነው ደስ የሚለኝ አለቻቸው። እሳቸውም እጅግ ያማርሽና የተዋብሽ ስነ ስርዓት ያለሽ ጨዋ ሴት ነበርሽ፣ እናም የመጨረሻ ህይወትሽን ያስተካክልሽ ብለው መረቀዋት ማለት ነው። ቅዱስ እንግዲህ የአዲሱ የቤቱ አባል ሆኗል። አዲስ ጓደኛቸው ነው። አስተዋይና ደስ የሚል ስብዕና ያለው እንደውም ሰው አክባሪ፣ በእያንዳንዱ ነገር ቀስ ብሎ አስቦ የሚመልስ ትሁት ሰው ነው። ኪራም ተመችቶታል ጓደኝነቱ። እንዲሁም የኪራ ጓደኛ እንዴ እኔ የስንት ዓመት ጓደኛው እያለሁኝ እንዴት በአጭር ጊዜ ውስጥ ሌላ ልታወራ ቻለች ብለው ነው ማለት ነው። ኪራ ጽናቴን ፈጣሪ ስለሰጠኝና እዚህ ቤት አስገብቶ የኔ ባለቤት ስላደረጋት በጣም ነው ማመሰግነው ብሎ ፈጣሪውን አመሰገነ። በጣም ተደሰተ። እንግዲህ ሰኒ አዲስ ፍቅሯን በድግስና በሆዮታ እንደሚቀጥል እያሰብን፣ ምክንያቱም እሷ ሽሽቷና ብዙ ነገሯ እህቷ በደረሰባት እንጂ እሷ ነገሮች ደርሰውባት ወይም አስለቅሰዋት ተስፋ ቆርጣ እጅ አጣጥፋ መቀመጥ አይደለም ግን ብላታለይ። ጽናትም ግን በዚህ ባጭር ጊዜ ውስጥ እንደዚህ አይነት እርምጃ ትሄጃለሽ ብዬ አላሰብኩም። መልካሙን ሁሉ እመኛለሁ፣ ምክንያቱም አንቺ መልካም መሆን ከቻልሽና ስኬታማ ከሆንሽ እኔ የሚያስደስተኛል ብላ ደስታዋን ገልጻለች። ሰላም የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። መንገድ ላይ ስታገኙ ላይክ ሰብስክራይብ በማድረግ እንግዲህ አለፍ ስትል ወደ ዘወር ትሉ ላይክ ሰብስክራይብ በማድረግ ቻናላችን ይቀላቀሉ። እንወዳችኋለን፣ እናከብራችኋለን። ሰላማችሁ